ቁጭ በል ተረጋጊ ቁጭ በል ተረጋጊ በዚህ መንገድ አንዳችም ይሆን ነገር የለም አይደለም አንተ ገና ይሄ ካሜራ ባንድራሱ አንተ ራሱ አላ ሂና ገባኝ ምን ታውቀው ነገር አለ ሁሉንም ነገር ጠንቅቄ አውቃለሁ ከካስከፈ ነው ማለት ሁሉንም ነገር አንቺ ክለብ ነበር ልታገኙ ያሰብሽው ግሩሜ ለኔ ብዙ ነገር ሆኖልኛል አውቀዋለሁ ከልጅነት እስከ እውቀት ነው የማውቀው ግሩሜ እኔ ወደ አንተ የተላኩ ሰው ነኝ አቶ ዘሪሁን ናቸው ምን አስበለው ንገረኝ ምን አስበለው በቃ አምቤ ብለውኝ በጉልበት ገቡ በቃ እንደኔና ፈለው እዚህ ጋር ደበደቡኝ ምናምን በቃ ሰቃይ እናቴ አንድ ነገር ብትወርቀት በገዛጅ ያንቂ ምዳፋሽ ሰማሽ ካንቺ ራስ አልወርድም እናቴ ነገር ብትሆን ድሮችን ከመሬት አንስታ የምታሳድግ ተጠናት መግደላች እንዳትሳሳች ምክንያቱም ቁጭ በል ተረጋጊ ማለት ነው ይወቴና በላሽጁጂ የመጣሁበት ጉዳይ ነው እሱ ፋይል ደግሞ ለኔ በጣም ከምታስበው በላይ ይጠቅመኛል ነው ጓደኛ አረከኝ ጭራሽ አይ ማለት ከዛ ቤት ካንቺ ቤት ሳይሆን እኔ ቤት ስለገዛውኝ ከኔ ቤት ነው የምንገናኘው ምስጥራዊነቱ እንዲጠበቅ ነገርኩ እንግዲህ ክለብ ዛፍ መጣለ ዛው እንጨርሳለን አይ ክለብ መምጣት አልችልም እኔ እዛ መምጣት አልችልም እኔ ቤት ስለገዛውኝ ምስጥራችን እንዳይወጣ ከኔ ቤት ነው መገናኘት ያለብን ከገዛውት ቤት ካንተ ቤት ያኔ ክለብ በጣም ጥበቅ ያለው መስሎኝ እኮ ማለት እኔ እዛ መምጣት ስለማልችል ፋይሉን ማጓጓዝ የለብኝም ማለት ፋይሉን ማጓጓዝ ስለሌለብኝ ከኔ ቤት ነው በሚስጥራዊ ነው ማገናኘት ያለብን በዛውም ደግሞ ቤቱን ታይዋለሽ እኔ ያንቺ ቤት መግዛት እኔም ባይመለከተኝም በቃ እዛ እሺ በቃ እዛ እንገናኛለን በቃ እዛ ጠብቅሻለሁ ነይ ማሚ የምን አሜሪካ ነው ማለት እሷ ብዙ ቦታ የተለያዩ ቦታ አሜሪካስ ከሆነች እንዴት ነው ደውለህ ሊጠራልኝ ስልኳ ኢንተርናሽናል ነው ማንኛውም ቦታ ላይ ማንኛውም ሰዓት ላይ ይሰራል ስለዚህ እዚህ እንደውለህ ታገኛታለህ ማለት ነው በቃ ነገ ትገባለች በቃ አይደለም እስከዛ የኔ እንግዳ ትሆናል ማለት እንዴት ማለት ቆይ የምን ክለብ ምናምን ነው ያለች የነበረው ያው እንትን አሏት ሆቴሎች ምናምን ነገር አሏት ስለዚህ ከዚህ በፊት ክለብ ምናምን ነው የምትገናኙት ማታ ከዛ እሷ ክለብ ምናምን ስለምታመሽ እዛ ምናምን ሄዳለሁ እኔ የሚያስፈልገው መጣጣት ማነው አልጠፋብሽም እንዲሰፈው እሺ ቁጭ በይ ቤቱ ነበር አዎ ነይ ቁጭ በይ መጋዘን ነበርት እኮ የሚመስለው ምን ውስጥ ነው አይ ገና ያው ስላልተጸዳዳ ምናምን ነው ገና ያው ብር ካነሳስ እሺ ምናምን እኮ አይ እናጸዳዋለን ገና እሺ ቁጭ በይና ነው ሳይኖር እዚህ ውስጥ ገና ስላልተጸዳዳ ነው ቤቱ አልተጸዳም ገና ተዛ እሺ ነይ ቁጭ በይ እዚህ ውስጥ ግን ካምር ችለት ኖራለ አይ ገና አጸዳድተን ምናምን ገና ወይ ስለምናድሰው ችግር የለውም ከባድ ነው ስለምናድሰው ታድሰው ምናምን ከዛ በኋላ አሪፍ ይሆናል ያው በቂ የሆነ ገንዘብ ከሰጠሽኝ ችግር የለውም ሙሉን አፍርሰን እናድሰዋለን እና ብዙ እንዴት ነው አሪፍ ነው ብዙ አሪፍ ነበር በሰላም መጣሽ በሰላም መጣሁ እስኪ የመጣሁበት ጉዳይ ነው አይ በቃ ማለት ፋይሉ ብለህ ነበር ፋይሉ ማን ይፈልጋል እንትን ያለው ገና ቆይ ከነሱ ጋር አልመጣም ልጅ ተዋት እንታና ምን ማለት ነው ታዩን ልጅ አውቻት ያቺ ማለት የሆነች ልጅ ከነሱ የሆነ ሰዓት ላይ የሆነ በፎቶ ምናምን ያማረጥናት ምናምን ነገር አለበት ስንት ሰው ከኔ ጋር በፎቶ እናማርጣለን የትኛው ናት ልበል እየቀጠልክ ነው ያለው በሰዓት እየተጫወትክ ነው ያለው ምን ማለት ነው ማለት እንትን ፋይሉ እነሱ ጋር አሁን ገና ስላላመጣሁት ስልሽ ሊመጣ ገና ግን ጨርሰናል ትናንት ስደውልልኝ ምን ብለኸኝ ነበር እኮ እንዳመጣሁት ነው እጄ ገፋል ያልኩኝ አይ ደውያለሁ ምን አልፈልክም መኖር ምንድነው አረጋግጠን ደውያለሁ ስልሽ ልጆቹን ካልደረሰ ደምኩ ቆይ ማለት ይችላል አይደል
ኧረ አሁን ይመጣል ደውያለሁ እኮ ምን አስበህ ነው ሲጀመር እዚህ ቤት የጠራኸኝ ምንድን ነው ማለት ቤቱን እንዴት አየሽው ወደድሽው ቤቱ በጣም ትንሽ በረት መሰለኝ እንዴት ነው ማድረግ ያለብኝ ስለ ልጆቹ ማለት የትኞቹ ስለነ ሽሜን እንዴት ነው ማድረግ ያለብኝ ስለነሱ ጉዳይ አልተሳሳትኩም ያልኩ ፋይሉን በደስታ ፋይሉን ይልሽ ከነሱ ፋይሉን አው ልጅቷ ታመጣልኝ ሲጀመር እጅ ሳይገባን ምን አቀረብ ነው ልጅቷ ታመጣልኝ ታመጣለሁ ልጅ እቺ አውቅሻት በፎቶ ያሳየሽ ለምን ያሳሽ አንቺ ነሽ ሲጀመር የሆቴና ባለሽ እደረፋለሁ የሆቴና ብለሽ ተሸርጭራሽ አንተ ምን ከንዳለ ልቀቀኝ እኔ ከዚህ በላይ ወደ ይበላሽ ብለናታለች ውሻ አረጋግሽ ማለት ነው አጋና ገልሻለሁ በገዛቼ ነው ምገልሽ ታሰበከሽ አስደበደብከኝ ታሰበከሽ የሆቴና በላሽጁ ይወዴ ተመሰቃቀረው በዚች ሰይጣን ደብደብከኝ ተረጋግጥ ይወዴ ያበላሽጁ ሶች ደግሞ ሸማን ነው አትንከኝ ይወዴ በተሎ ተረጋግጥ ማለት እሱ የሆነ ማሚ ለፋይሉ ይረዳኛል ብዬ አመጣሁት ነው እናታችን ለፋይሉ ደጓ የእዝ ምንም አላረኩም ማሚ በቃ እኮ በቃ እሺ አንተ ያው ማለት እኔን ሳታቂኝም ይሁን ማለት ነው አንተ ዝም ያለ ገራ ያው ልጅ በጸሎት ተረጋግጥ በጸሎት አውሽናን በሰልሽ ተለቀኛለ ያው አውሽናን በእጂ አንቺ ደፋሻል ህይወቴን እኮ ማሳቀረች እሱ ለፋይሉ ይረዳኛል ጀመር ለምን እንደፈካኝ ቤቱን ያጋዛኝ ሰው ለምን ሲጀመር ይጠራኝ በጣም ውድ መነጽር ነው የምታረጊው እባክሽ ይገዛላል የመጣው ከስና ለማስረዳኝ ነው ውጡላችሁ ኑላችሁ ሙጡ ምንድነው ሰው ለቤቱ ለእንትን አቀባበል ምርቃት አይደለ ለቤቱ ምርቃት ተቀመጭ ልቀቀኝ ተቀመጭ ንገረው ሰማኛለ ንገረው ስትይ ተቀመጭ ነገርው ነበረ መጀመሪያ ነገርው እንጃት ነካኝ አይቀኝ ነገር የነበረ መጀመሪያ አንቺ ነኝ አታቂ እንጃት ነው አታቂኝም አውቀሃል ማንም ቤት እንዳስገባህ አውቀሃል ምን አስበህ ነው ንገረኝ ምን አስበህ ነው በቃ እምቢ ብለውኝ በጉልበት ገቡ በቃ እንደኔ አፈለው እዚህ ጋር ደበደቡኝ ምናምን በቃ አሰቃይ አውቃለሁ ደበደቡኝ በቃ አንቺንም እንደተመጨና ሁሉም ነገር ውሸት ነበር እና እዚህ ጋር እኔ መሞት አለብኝ እንዴ ደጓ ሰውን የምትረዳ ለሰው የምትኖረዋ ብዙዎችን የምትደግፈዋ ማሚ ታውቀኛለህ ከብሏል ከካሜራ ጀርባ ያለውን ማንነትሽን አወቅ ነው ሚዲያ ላይ ስትቀርቡላችሁም ሰውን የምትረዱ ሰውን የምትደግፉ ተቀመጭ እንዳትነካኝ ሰማኛል እንዳትነካኝ አይዞሽ እንዳትነካኝ ሰምኛለሽ እኔ ባንዴ የመንደር ምናምን ተራ ጋዜጠኛ ምሽበር አይነት ሰው አይደለም አንተ አልነገርኩም አነገርኳቸውም ቢያሉ ያውቃል ደበደቡኝ እኔና ሲደበደቡኝ በቃ ምን ማድረግ አለ እሷን ላካችኋት ወደ እኔ እንግዲህ እንታረገው የስራችን ጸባይ አይደለ ሁሉም ቦታ ይመራናል ምን እናድርግ ብር የማይሰራው ነገር የለም እናንተ ጋር እንግዲህ የብር እንዳያስፈልግነቱ አይለ በጣም ከባድ ነው ስለተረዳህና እናመሰግናለን ምን ነበር ጉዳይ ለምን ነበር እኔን የምትፈልጊ ለምንድን ነው እኛ እንደዚህ የምትከታተኝ የምን ፋይልስ ነው እንደዚህ እያክለፈለፈሽ ያመጣሽ የምትፈልጊ ከባዷ በጣም የምፈልግህ ብል በሰው ፊት በጣም ጨዋዋ ደጓ ልጆችን ከመሬት አንስታ የምታሳድግ ቸር እናት ማሚ ስልኮ ዓለም ያውቀዋል ዓለም የማያውቁ ፓርት ደግሞ አለ መሬት የወረደ ነገር ነው ዓለም ብዙ አትሳፈተው ጥሩ አይደለም እኔ ነገር ያለ ህይወት ከባድ ነው አይደለ ዘሩ በእናት ፈራው ዘሩ ፈራው ማሚ ታስፈራለች በጣም ሰምኛለሽ ይፈራል ይበቃሻል ተጠብቅ
ምን ነበር ጉዳይ ከቸኩላለሁ ምን ፍለጋ ነው የመጣሽው እሱ ጉዳይ አለኝ ከሱ ጋር ይልቅ አንተ የመጣበትን ጉዳይ ነግራኝ ምረዳህም ነገር ቤቱ የኔ ቢሆንስ ያላችሁበት ቤት የኔ ቢሆንስ ቆንጆ ቤት አለ በነገራችን ላይ የማንም ወኒ ማንም ቆንጆ ቤት ነው እንዳጥማችሁ አሪፍ ነው ስለዚህ ምንም አይል እሱም ያንቺ ተቀጣ አሁን ላይ በኔ እጅ ወድቀዋል አንቺም ጭምር ይኑር ችግሩን ይላ አይሰራም ብሩ ቆንጆ የስራ ባልደረቦች ላይ የሰራ አንተ ላይ ሰራ ማለት ትንሽ ያሰበ ስለዚህ ለኔው በብር እኔኑ ልገዥኝ ትፈልጊያለሽ ማለት ነው እንደ ያስፈልጊነቱ አይደለም አንተን ወንድሜ ነው የምትለው ስሙ ግሩም እንደ ያስፈልጊነቱ እሱንም ትገዢዋለሽ ትመጣላችሁ በጣም ቀለኛ ነሽ ወይ ይልቅ ቸኩላለሁ እንዳንተ ጊዜ አልተረፈኝም ምናምንና ለካ ኢንተርናሽናልም ነሽ ለትላንት አሜሪካ ነበርሽ እንግዲህ ከመቀስበት መጣችሁ ታውቀዋለህ እንግዲህ የግል ንብረቶች በጣም ብዙ አሉ ነው ነክቼ ትንሽ ነካክቼ ልጎዳ አልፈልግም ኤኒዌይስ አሁን የመጣሁበትን አንተም የመጣህበትን ጉዳይ ሰምኛለሽ ይበቃሻል እኔ ላይ እንደዚህ ጉራሽ እንድትነሺ አይደለም ጥፋሽ ኦኬ ጊዜው የኔ ነው ጊዜው የኔ ነው ጨዋታው ተቀይሯል ጊዜው ያንተ ነው ወደናል ስለዚህ ያው እንግዲህ አሽከሮችሽን ውሾችሽን ለበላቸው ይሻላል በላችሁ እንግዲህ ውሾችሽን ሲይዛቸው እሷም አንዴ ራሷ አስተዋጽኦ አላት ባንቺ እንቅስቃሴ ውስጥ ዋናው መሰሪው ደግሞ እኛ ጋር አብታም እየመሰለ ቸርደግ ሚረዳ እየመሰለ ከኛ ጋር ያለው ደግሞ የራሱ አስተዋጽኦ አለው ከነዚህ ሁለቱ የሚሰማው ሚስጥር መሰረትሽን ምን ያህል ሊያናጋው እንደሚችል ያው ለቀባሪው ማርዳት የሚለውን አማርኛ ያመጣዋል የኔ ሚስጥር እርግጠኛ አንቺን እዚህ ድረስ ያስመጣሽ እሱ ነው ያ ሚስጥር ያክለፈለፈ ጉዳይ አለን እሱ ጉዳይ ደግሞ አንተን አይመለከትም ገባህ አይደል ከዚህ በኋላ ግን ይመለከታል በቆየተ በጣም እንትና ለመሰለኝ እሷንም እንደምታውቂያት እኔ ጋር 2 አመታት ያክል ቆይታለች በጣም ነው ሐሳቡ ነበር ለናቆያት ግን አይበቃችሁ በቃችሁ ብለን ኦኬ አፋላታውንም ስለኔ እያወራሽኝ ነው ኦኬ እያወራሽ ነው እስካሁን ማለት ለነገሩ ከሰዓታት በኋላ ስለናትሽ እናቴ አንድ ነገር ብትወርዳት በገዛጂ ማንቂ ምዳፋሽ ሰማሽ ካንቺ ራስ አልወርድም እናቴ የሆነ ነገር ብትሆን እኔ ራሴ ነኝ ማጣፋሽ ምን እንደምትል እየሰማ አይደለም ጨርሰናል እኛ አንተ ደግሞ አትገፍተኝ ሰሞኑን ተረጋጋ በቃ ገፍተሬ ልቀቅ ከዚህ በኋላ ምን ልትፈልገው ምሽቱን ሙሉ የተሰጣ ካኔ ምን ልትፈልገው ነገር የለም ከዚህ በኋላ በቃ ከዛው ጋር ጨርስ ተረጋጋ ማሚያችን እግርሽን አውጪ ተስተካክለሽ ተቀመጪ ኦኬ መቀጠል እንችላለን እንደዛ እስኪ ለኔ ነገርከኝ ንገራት ውሻ ምንድነው የምነግርህ ምንድነው የምትነግራት ወይስ ምንድነው የምነግርህ ምን ልንገራት ነገርኩ እኮ በቃ ሁሉን ነገር ያለው አይደል በቃ እዛው ታስረዳህ ራሷ ከኔ በተረፈ ታስረዳህ ነገሪ ሁሉንም ነገር ነግሬዋለሁ አስረዳው ምን አባና ማስረዳው ታውቀው ነገር አለ ሁሉንም ነገር ጠንቅቄ አውቃለሁ ከፋስከፈ ነው ማለት ሁሉንም ነገር አንቺ ክለብ ነበር ልታገኙ ያሰብሽው ሀብታም መዝናናት ተከለከለ እንዴ አይ ያሰብሽው ያው እንግዲህ ኑሯችን ይበልና ያንቺ የወረደ ስራ እንደመዝናናት ከተቆጠረ ነው እንግዲህ እስከመቼ ዝቅ ብለን ከፍ ብለን ጥሩ ነው ፋይሉ ምን ያህል ህይወትሽን ቢያመሰቃቅል ነው ለአመታት ሰላይ እኛ ጋር ማስቀመጥ ያስፈልገሽ ፋይሉ እንኳን የሚያመሰቃቅል ሳይሆን ብቻቱ ሁሉም ነገር ሲሳካ ብታሻለ የሚሳካው የኔ ድል ነው የሚሳካው የኔ መሻት ነው ካሁን በኋላ የሚሳካው የኔ ፍላጎት ብቻ እውነት ያድርግልህ ያሳካል ምኞቴ
እሺ አሁን ወደ ነጥባችን እንግባ። እስካሁን ሳቅን ተጫወትን ይበቃል። ብዙ ድራማዎች አየን። እንቀጥል። ባለቤት በጣም መልቃቃ ናት በይ። ውሻ ስላለች ያው አለቃ ማለቱ ከብዶኝ እኮ ባለቤት አይባልም እኮ ታዲያ። እኔ እንደዚህ አይነት ህይወት እግዚአብሔር ይመስገን አሁንም ቢሆን እስኪ የነገርከኝን ንገራት። እሷ ናት የላከች ያንተ ሀብት ንብረት ሁላ የምትመጻደቅበት የእሷ ነው ብሎኛል። ይህንን ሚዲያዎች ቢሰሙ ምን የሚሉ ይመስልሻል? አንቺን በዛ ልክ ያው ካሜራ እየቀረጸሽ ነው። ለዛ ነው እንደዚህ መልክ መሰሪያ ይቀረጽ። ታውቀዋለህ የኔ ዝና አይደለም አንተ አንድ ተራ ጋዜጠኛ ዓለም ብያለሁ አይደል? ዓለም ያቀኛል። ስለዚህ በአንተ አንድ ተራ ወሬ ለምን በመንደር ጋዜጠኛ አንድ የኔ ስም ይጠፋል ብሎ ማን ያስባል? ቀልደኛ ነው በጣም። አንድ አባባል አለ። እስቲ ልስሙ። የፈሩት ይደርሳል ነው የሚባለው፣ የጠሉት ይወርሳል። እንግዲህ የፈራ እዚህ መሀል ታያል ብዬ አላስብም። በትፈሪ ነው አይደለ? እኛን በዚህ ልክ እሱ ውሻሽ 4 ዓመት ያህል ያቺ ደግሞ 2 ዓመት በላይ በድራማ እኔ ጉያ ስር እየኖሩ ላንቺ እያለከለኩ የነበሩት በትፈሪ አይደል? ቢገባ ፍራቻ አይደለም። እሺ ማይንድ ሳይት ሰሚኛለሽ? ይበቃሻል ሴትዮ። ልቀቀኝ። አልልቅሽም። ሰሚኛለሽ? አልልቅሽም። ምን እንዳታመጪ ሰሚኛለሽ? ደግመት ይዘኝና በደንብ ንገረው ስለኔ። በደንብ ንገረው። ምን ብዬ ልንገረው? ንገረኝ እስኪ ምን ብዬ ልንገረው? አስረጅኝ እስኪ። በደንብ ንገረው። ምን ልንገረው? አስረዳሁት። የነገርኩትን ሁሉም ነገር ያለውን ነገር አስረዳሁት። ስለኔ ማስረዳት። ቁጭ በል። ቁጭ በል። ተረጋጊ። ቁጭ በል። ተረጋጊ። አላወክኝም። እሺ አረፊ። እንዳትጠቀም። ተረጋጋ። እንደዚህ አይደለም። እሺ አቀኛለህ አይደል? ተረጋጊ። አይደለም ለአንተ ለማንም አልመለስም። አረፊ። ቁጭ በል። እሺ ቁጭ በል አንተ። ቁጭ። ተረጋጊ። ከዚህ በኋላ እኔ አንዳችም ነገር ደብቄ ካንቺ ጋር እንደዚህ አይነት ሳቻለህ እንደስካውን ቁጭ በል። ተረጋጊ። ቁጭ በል አንተ። ቁጭ በል። ቁጭ በል። ቁጭ በል። እሺ ተረጋጊ። አንተ ነኝ ላይ ምንም ከኔ ጋር ከፈለግሽኝ ግዴ ምንም ነገር የሚመጣ ነገር የለውም። እንደዚህ አይደለም። ቆይ ተረጋጊ። አንተም ዝም በል። ወሬ ምንም ነገር መስማት አልፈልግም። ምንም ነገር። እሺ ዛሬ ሁላችሁም ሚስጥሬን ሰምታችሁ እዚሁ አይውልሽ ማሚ ተረጋጊና ያለውን ነገር በስርዓት ነው። ማሚ ተረጋጊ። በዚህ መንገድ ቁጭ በል። እሺ ተረጋጊ። ቁጭ በል። እቀመጣለሁ። ተረጋጊ። ቁጭ በል። በዚህ መንገድ አንዳችም የሚሆን ነገር የለም። ሰሚኛለሽ? ቁጭ በል። እሺ አንዴ ቁጭ በል። ስደነፍ ነበር። እሺ ማሚ ተረጋጊ። ማሚ ተረጋጊ። አንተ ዝም በል። እሺ ተረጋጊ። ድምፅህን መስማት አልፈልግም። ሰማኸኝ አይደል? ዝም በል። እሺ ተቀኛለህ አይደል? እሺ አይደለም ለአንተ ለማንም ማራራ። እሺ በቃ ድምፅህን መስማት አልፈልግም። አሁን ወሬ ከሱ ጋር ነው። እሺ ቀጥይ። ሁልሽም ሚስጥሬን ሰምተሽ ከነ ሚስጥርሽ እዚሁ ትቀበሪያታለሽ። ሁልሽም እንስማው። ይሁን። አልፈህ ቁጭ በል። እሺ ቀጥይ። ሁላችሁም ሰማችሁ አይደል? አንተም ያው እንደምህ ግን አንድ ነገር ልንገርሽ፣ ሁሉም አንዳች እርምጃ እኛ ላይ ብትወስጂ ሁሉም ፋይሎችሽ ይወጣሉ። ሁሉም ፋይሎችሽ ለፖሊስ ለሁሉም ሚዲያ ይበተናል። በጣም ትጮታለህ። ይሄንን እንድታቂ ይፈልጋል። አመሰግናለሁ ስለምክር። እሺ ወሬ አልፈልግም። ዝም ብለህ ሰማኝ። እሺ አንተም ያም ማነው ወንድምህ ግሩም ምናምን የምትለው ያበቃላችሁ ትንሽ ጊዜ ይቀራችሁ። ታውቃለህ አይደል? ቁጭ በል። እቀመጣለሁ። ተረጋጊ። ሰምኛለሽ? እኔ መግደላች ማሚ እባክሽ እንዳትሳሳች። እኔ መግደላች እንዳትሳሳች እባክሽ። ምክንያቱም ነገር አታደርጊ እባክሽ። ቁጭ በል። ተረጋጊ። ምክንያቱም እንድትሳሳት አትገፋ። እኔን ገደልሽ ማለት ይሄንን ሁሉ የለፋሽበትን ነገር መና ከተስሽው ማለት ነው። መሞትንም ማመለበቂያ። ቁጭ በል። ሳከረፋ አንተና ቁጭ በል። ቁጭ በል። ና ቁጭ በል። ማሚ ተረጋጊ እባክሽ። ሰማኝ። የሚጸጽትሽን ነገር እንዳታረጊ ማሚ። እቀመጣለሁ። ሞት ይፍትኛል። አልከኝ። ቁጭ በል። ከዛ እቀመጣለሁ። ተረጋጊ። ቁጭ በል። አታስቀምጠው። ና ቁጭ በል። እሺ ና ቁጭ በል። ትሰሚኛለሽ? እኔ ላይ አንዳች ልቀቀኝ። ቡክ አይደለም አንተ ገና ይሄ ካሜራ ነው ድረሱ። አንተ ራሱ
ልቀቀኝ ጭራሽ አታስደበደብከኝ አይደል ልቀቀኝ እሱን ነገር መልሰው ስምኝልሽ ተቀባብሏል መልሰው እሱን ነገር አጠቃቀሙ ካንቺ በላቀበታል መልሰው እሺ አይሽ አተረፈ ሰጣኝ ያልኩ አቀባብዬዋለሁ ያማል እንዴ እሺ ወደ ኋላ አድርጊ አቀባብዬዋለሁ እሺ ወደ ኋላ አድርጊ ግንባር እሺ በቃ እሺ ተደገፊ ተቀባብሏል እሱ ነገር አንተ ያማል እንዴ አንተ ለምን አልነግረውም ተደገፊ አይሽ አይደል አተረፈ ባይ ማለት ያንቺ አይነቱ ነው እኔን እስከ ዛሬ በምንም ስደልኝ የነበረው ዛሬ ላይ ደግሞ አይሽ አይደለ ልቀቀኝ እሺ እኔ ላይ ሽጉጥ ስሚኝ አንቺ እኔ ላይ ሽጉጥ እኔ ላንቺ ስንት ሰው እንዳልነበርኩ እኔ ላይ ሽጉጥ አንተ ጠብቀኝ አሰጥተህ ይሄንን ውጣ ስምኝልሽ እንዳትነካኝ የብዙሃን እናት አሁን አየሽ ጊዜው የኔ ነው ብዬሽ ነበር በእኔ ጊዜ ላይ ደግሞ ገዢው እኔ ነኝ ሰማሽ ሻው ማወቅ የምትፈልገው ነገር ቀጥል ስለዚህ ታሽ ልቀቀኝ እሺ ስልኳን ያዙ ፋይሏን ሁሉ መኪናውንም ሂዱና እንጂ እዛ ውስጥ ያለውን ሁሉ ነገር ፈትሹት ጠብቀኝ ይባል ሰራል ሰምኛለሽ ማሚ ቀጥያ ምንድነው አንቻላ በዛ ልክ በህዝብ ፊት የምትከበር በእርዳታ በረጂነት በደግ በቅልብ የምትታወቅ ሴት የምትታወቅ ባለጸጋ ለምንድን ነው በዚህ ልክ ድራማ መስራት ያስፈልጋት ድራማ አልከው ድራማ ለምን ለአንተ ድራማ መስሎ ይሆናል ለኔ ግን ህይወቴ ነው ገባ ህይወቴ ኑሮዬ ታውቃለህ ለአንተ የተሰጠኝ መኪና ለዛም ሰጠው ለቅምቃሚ ነገር ሁሉ ይሄ ሁሉ ነገር እናንተ እጅ ያለው ፋይል ነው ታውቃለህ አይደል ያ ወንድሙ እጅ ላይ ያለው ፋይል ነው እንደዚህ የሚያሰቃየው ፋይሉ እሱ አንተ ነው የሚመለከተን ከቻልክ ፋይሉን እንድረዳው እንዳገኘው ብቻ አርዳኝ ሌላ ምንም ነገር ካንተ አልፈልግም አንተ ከተስማማ ከዚህም በላይ መኪና ገዝቼ ሰጥቻለሁ አይደል እንደውም ሳስበው የምትነዳት መኪና ትንሽ ሞዴሉ ያለፈባት ይመስለኛል እኔ እናንተ እንስማማ እንጂ አያሳስብልኝ ነው ስለዚህ ይሄን ሰይጣንነትሽን ህዝብ እንዳያውቅ ትፈልጊያለሽ አሁን ወዳልኩ ነገር እንመለስ አይ እየተማመንን እንሂዳ ካልኩ እሺ በለው ሰይጣንን በለው ምንም በለው ግን አሁን ጓደኛችሁ ውስጥ ያለውን ፋይል በጣም ፈልገዋል ምንድነው ፋይሉ ምንድነው ያዘው እሱ አንተን የሚመለከተን ለኔ ግን በጣም ጠቃሚ ነገር ነው በጣም ጠቃሚ ማላውቀውን ነገር ላደርግ አልችልም እኔስ ዋስትና ምን አለኝ ዋስትናችን ቃላችን እስካሁን ሳረግልኝ ነበረው በምን ዋስትና ኖሮኝ ነው ምንም አይደል አሁንም አትስጋ እስካሁን ምንድነው እያደረግሽልኝ ነበር እንዴትስ ነው እያደረግሽልኝ ነበር እስካሁን ስታገኝ የነበረው ገንዘብ ከምር ከዛ ዘሪን ከተባለ ሰው የሚመጣ ነው እንደሚመስል እሱ ትሰምኛለሽ ለኔ ሳውን የምሰጠው ለማግዛቸው ሰዎች ነው እርዳታ ለኔ ቢሰጠኝም እኔ ለግሌ እንድጠቀም ሳይሆን ሰዎችን ስለምረዳበት ነው እሺ ይሁን ያንተ ትልቁን ስለዚህ እንድናደድ አታርግኛ አሁን እየተግባባን አይደለ ቁጭ በልና ሰማኝ ስለዚህ ቀጥይ በቃ ያንተ ትልቁን አቃለው ሰው መርዳት ነው አንተ የምትፈልገውን ሰው አንጥተልኝ ያነረዳለን ብቻ ወንድም እጅ ያለውን ፋይል ብቻ ነው የምፈልገው ስለዚህ አንቺ ለምንድን ነው ታዲያ ስራሽ ሰይጣን ከሆነ ያው ተማም ችግር የለውም ስራሽ ሰይጣን ነው ለምንድን ነው ህዝብ በፊት እንደ ቅዱስ እንደ መላክ የታየሽው እና ነጻጽሩ ህዝቡ እንደ መላክ ያቀሻል አንቺ ሰይጣን ነሽ አይደለ ያው ማሚ አንተ አልክ ማሚ ስምሽን እኮ ከጠቀስን መጥቶ ነው ብዬ ነው እያወቀን ግን ይሁን ለምን ብቻውን ነው የሚፈልገው እንደ ሃይማኖተኛ ነው የሚያቆሻ እንደ ሃይማኖተኛ ሰው ነው ብዙዎች የሚያቆሽ ያው ሰው ነን ሃይማኖት አለን አሁን ሌላ ታሪክ ውስጥ አንግባ እባክህ እንተማመን ፋይሉን በጣም ነው የምፈልገው ፋይሉ ምንድነው ያዘው ለኔ ጠቃሚ የሆነ ነገር ለምንድን ነው በዚህ ልክ ግሩምን እያሳደድሽ ከኔ ጋር እንድንጣላ በየሄድንበት እነዚህ ሰዎች እያስቀመጣችሁ አገኘን ያዘን ስንል መና ይዘናል እንዲጨብጠናል ስንል እጃችን ውስጥ ያለው ነገሮች እኔ ከግሩ ምንም አልፈልግም የምፈልገው ፋይሉን ብቻ ነው ፋይሉን ብቻ ከፈለግሽ ይሄና መድሉ እነዚህን ውሾቼ ያልሻቸውን ሰዎች እየቀለብሽ እኔ ጋር ማቆየት ለምን አስፈልግ ተባበረኝ እሺ ይሄን ፋይል ላግኝ ከናንተ ይወጥልጣ ስለዚህ ሁሉንም ነገር ንገሪኝ ስለ ፋይሉ አያሳስብሽ እርግጠኛ ሁሉንም ነገር ከሰማው ግሩም እንደራሱ ከራሱም በላይ የሚያምነኝ ወንድሙ ነኝ አቃለው በደንብ ስለዚህ አንድ
የተወሰኑ ጥያቄዎችን ልጠይቅሽ። የምትፈልገው ነገር መልስልኝ። እነዚህ ሰዎች ብዙ አመታትን እኔ ጋር ቆይተዋል። እኔን እየሰለሉኝ ነበር። እንቅስቃሴን ሁሉንም ነገር ብዙ ነገሮችን ያስተካክላሉ። ለምን ይሄን አመት ሁሉ ለመጠበቅ አስፈልገሽ? አንደኛ ግሩም እየደረሰበት በነበረው መከራ ብዙ ተጎድቷል። ቃለው በኔ በሁለታችን መካከል ብዙ አለመግባባቶች፣ ግጭቶች ነበሩ። ለምን ይሄንን ሁሉ ፈለግሽ አንቺ? ለምን ማለት ሰው ሲያቅሽ ደግ ባለሀብት ጥሩ ሴት ምንድነው የሚያገናኛት? ኦኬ ከመለስኩ ልግል ይሄ ፋይል እጄ ይገባል። ኦኬ አልኩሽ እኮ። አመሰግናለሁ። ኦኬ እሺ ከናንተ የምፈልገው እንደነገርኩ ነው። እኔ ከግሩ የምፈልገው ፋይሉን ብቻና ብቻ ነው። ግን ደግሞ አንተ የማይመለከተ አንድ የቤተሰብ ኬዝ እንበለው በእኔና በግሩ ማለት እንደዛ የተፈጠረ ነገር አለ። እሺ ስለዚህ እሱ ፋይል ደግሞ ለኔ በጣም 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 ከምታስበው በላይ ይጠቅመኛል። ለምን ካልከኝ እሺ ልንገርህ። እኔ ከዚህ የተሻለ ትልቅ ደረጃ ላይ የሚያደርሰኝ ሀብታውን አለውበት ትልቅ ስልጣንን የሚይዝበት ፋይል ነው። እሱ ጋር ያለኝ የሀገር መሪ ጠቅላይ ሚኒስትር ምናምን ለመሆን እሱ ቦታ ተወቶ ብቻ እንደነገርኩ ነው። የምን ኦኬ የጥቁር ማህበሩ ምን ስለሱም ታውቃለህ? አውቃለሁ። ይደነስ ይጀዝባ እሱ ምን ያውቃል? ያንቺ ውሻ ፍርፋሪ ወልቶ እኔ እኮ እንዴት ልታውቅ ቻልክ? አነባለሁ እኮ የኛ ድርጅት ተጽፎቶ አልገባኝም። አይ እንዴት ልታውቅ ቻልክ? የሰውን ጭንቅላት አነባለሁ። ስልጣን ስትይ ከኔ ምንድን ነው የምትፈልገው? ስልጣን ስትይ የትኛው ምንድን ነው የምትፈልገው ከኔ? እንዴ ወዳጅነት እየመሰረትን አይደል? ወዳጅነት እየመሰረትን አይደል እንዴ? እንዳትነካኝ። ሰምኛለሽ? አዳምጪ እንዳትነካኝ። አልተማፊት ዓለም ሙሉ የሚያውቃት ዝንደኛዋ ደግስ ሰምኛለሽ ወይ? ሰምኛለሽ? እኔ ካንቺ ጋር ቤታ ፋይል መስጠት ይመስላል፣ መረጃ መስጠት ይመስላል። እንዳትነካኝ ደግመህ። አንቺው ባጠባበቁ ግንባርሽን ስልሽ ታወሪያለሽ። ለኔ ካወራሽልኝ ግን በጥቂቱ ደግመህ እንዳትነካኝ ደግመህ። ስለዚህ ቀጥል። ስልጣን ብለን ነበር የቆምነው። አቋረጥኩሽ። ድንገት እኔ አፌን ይበላኛል ታውቂያለሽ። ለዛ ነው። አዎ ስልጣን እሱ ገረመክ? አዎ ስልጣን ጥቁር ማህበር ያልከው የእሱ ማህበር ስልጣን ያስፈልገኛል። ገባህ አይደል? እሱ ፋይል ደግሞ ያለው ያ ግሩም ምናምን የሚባለው ወንድም ጋር ነው። አዎ እንዳልሽው ቅድም እንዳልሽው ንግስናሽን ታረጋግጫለሽ። በደንብ እኔ ነገስኩ ማለት ደግሞ ታውቃለህ ያንተም ጥቅም ይከበራል። ቆይ ግን አንቺ ይሄን ያህል በአንድ ጀንበር አሜሪካ ደርሶ የሚያመጣ ገንዘብ መጠን እያለሽ ለምንድን ነው ስልጣን ያስፈልገሽ? ስልጣኑ ምን ይጠቅምሻል? ብር አይደለም ነግረሽኛል የምትፈልጊው። ስልጣኑ በደንብ ያስፈልገኛል። በደንብ እንዳልከው ነው። ያው ሰይጣን አልከው። እሺ ሰይጣን ይስራን በል። ሰይጣን ነሽ እኮ ሲጀምር። ኦኬ እንዳልክ ሰይጣን ነሽ እንዳልክ። ለማንኛውም ይሄ ስልጣን ለኔ የሽፋኑት ነው። ስለዚህ በደንብ ያስፈልገኛል። የተግባባን ይመስለኛል አሁን። ስለዚህ ግሩምን ከዚህ ፋይል ጋር ምን አገናኝቷል? በደንብ ያገናኛል እንጂ ዋናው ማሉንና እንዴት ዋናው ላግኘው እንጂ ማረጋው በትዝታ እነዚህ ውሾች ይላልሽኝ ለስንት አመታት ያክል በነጉያ ስር ሆኖ እየቀለብሻቸው የነበሩት አንተ ራሱ ስታስበው ለፋይል ብቻ ይመስላል። እስኪ አንተ ራሱ መለስ ብል አስበው እና የሌሎቹን ስራ ስትሰራ እኔ ራሱ ተባበራለሁ አይደል? የኔ ላይ ሲሆንስ መለስ ብል አስበው። እንደውም ትዝ ካለ ማሳጅ ቤት የመጣ ሰዓት ለኔ አንድ ስልክ ጥሪ በቂ ነው ታውቃለህ አይደል? በየዙሪያው ውሾች ያሉ ለኔው ማለት ነው የሚጠበቅባቸው። ስለዚህ ማሳጅ ቤቱም ያንቺ ነው በደንብ። ስለዚህ እኔ ያስኩኝ ስለማጣቸው ሁሉም ስራዎች ያንቺ ነበሩ ማለት ነው። በትክክል ሌላውን ስሰራ ስለማይመለከትሽ ጣልቃት ገቢም ይሄ ምርመራ ሲሆን እነዚህ ውሾችሽ ላንቺ በትክክል ያደርሱሻል። በደንብ ያዛኔ ለምን ፈልገህ ፋይል ያጣ ይመስላል? እዛ ማሳጅ ቤት መጣ አንድ ስልክ ጥሪ ተደወለልኝ። ጧት አንተ እንደዛ እየደነፋ ስትፈልግ ነበር ያን ፋይል። ታዲያ ምን ነው ባዶ እጅን ተመለስክ?
እኔ ግን ተዝናንቼ ቤቴ በካሜራ ሳይ ነበር። ምን ነው ታዲያ በካሜራ ተዝናኝብኛለሽ? እሺ ለማንኛውም አሁን እኔ አንተን በብርም በምንም አይደለም ልይዝ የምፈልገው። አንተ እኔን ይሄን ፋይል አሳልፈህ ሰጠህም አልሰጠህም ከኔ ኋላ በጣም ብዙ ሰዎች አሉ፣ በጣም ብዙ። እኔም ደግሞ ነገ ከነገ ወዲያ በብር እወጣለሁ። ስለዚህ አንተም በአንድ ጥይት ህይወት ከሚበላሽ የቤተሰቦችም ህይወት ከሚበላሽ እኔ ልቀቀኝ፣ እሱ ይሻላል። ወይ ደግሞ ፋይሉን ወይ ደግሞ ግሩምን አሳልፈህ ስጠኝ። እሺ በዚህ እንፍታው አይሻልም? በጣም ጥሩ ሀሳብ። ግሩምን ነው የምትፈልጊው? በደንብ። ለኔ ምን ታረጊልኛለሽ? ደስ ካለ አንድ ሆቴል ልሰጥህ እችላለሁ። ሆቴልን የሚያህል አንተ ብቻ ነኝ በስም አዘውርላለሁ። እሺ ባልስማማ ይሄን ያህል እንትን ማያቀረጉልን እምቢ እንደማትለኝ አውቃለሁ። ስለዚህ እምቢ ብልስ እሱ ያንተ ምርጫ ነው። እኔን አሳስሬ እጠቀማለሁ የምትለው ነገር ካለ አላውቅም። እኔ ግን እንደነገርኩ ነው ከኔ ጀርባ በጣም ብዙ ሰዎች አሉ፣ በጣም ብዙ። እኔ ያያቸውን ፍሪፋሪ የሚለቃቀሙትን እንዳይመስልህ፣ በጣም ብዙ። ከለባለ ሀብት ጀምሮ ከጎኔ በጣም ብዙ ሰው አለ እና ትጎዳለህ። ቆይ የማህበሩ ዋና አላማ ስራውስ ምንድን ነው? በዚህ ልክ እቺ ቱጃር ሴት ማህበሩን ስልጣን እንድትፈልግ የስልጣን ጥማተኛ እንድትሆን ያደርጋት ማህበሩ ምን ያህል ቢሰራ ነው? ምን ያህልስ ጉልበት ቢኖረው ነው? ምን ያህል ሰዎች ህብረት እዛ ውስጥ ቢያደርጉ ነው? ማህበሩማ በጣም ትልቅ ማህበር ነው። በጣም ይገርማል። እዛ ማህበር ውስጥ በጣም ከፍተኛ ሀብት ያለው እኔ ብቻ ነኝ። ግን ምን ያደርጋል ስልጣኑን አላስኩትም። እሱን ደግሞ ያስኩ ማለት ነገስኩ ማለት ነው። ለማን ነው የምትነግሺው? ማለት አስበው እስኪ እሱን ቦታ ያስኩኝ ማለት እኮ ንግስት ሆንኩኝ ማለት ነው። ለማን ነው ንግስናሽ እኮ ነው። እሱማ ግዴታ ነው ማለት አስፈላጊ ነው። ያው ካወራን ከተባበርን አይቀር እስከ ጥግ ባቋ አይሻልም? ያው አባልም ልሆን አይደለ? ስታስበው ግን ይሄ ሁሉ ባለ ሀብት እንደው ብር ዝም ብሎ የሚያመጣ ስልጣን ዝም ብሎ የሚይዘው እስኪ አስበው ዝም ብሎ ይመስላል። እና እንዴት ነው ታዲያ? መለስ እንደ ጋዜጠኛ ነው አይደል? መለስ ብላ አስባ ከየት ነው የሆነ ነገር ሁሉም ኳላ የሆነ ነገር አለ። ገንዘብና ስልጣን ተያይዞ መጡ ማለት አለ የሆነ ነገር። ስለዚህ እሱን ልፈልጌ ነው። ሰይጣንነታችሁን ተጠቅማችሁ አለምን ጨበጣችሁት። አንተ ብቻ እርዳኝ እንጂ አንተም ከኔ እኩል ጨብጣለህ። እሱን ብቻ እርዳኝ። ከዛ ወንድሜን አሳልፌ ልሰጥሽ በደንብ። ከዛ አንተ የምትመኘውን ህይወት ትኖራለህ። በቃ አይገርምሽም? የምመኘውን ህይወት እየኖርኩት። በጣም ትክክለኛ ሰው አግኝተሻል። አትሙኝ። ስማኝ፣ አንተ የምትፈልገውን ነገር ሁሉ አድርግልህ ዝግጁ ነኝ። የምፈልገውን ልንገርሽ። ቀጥልሽ። ምንም ይሁን አሁን እጅሽ ላይ ጽፍል እችላለሁ። ቼክ ምን ያደርጋል? እሺ ቀጥል። አሁን እጅሽ ላይ ካቴና የሚባል ነገር አለ። አልገባኝም። ኒሻን እንደ ሽልማት እናጠልቅልሻለን። ከዛ ያሻቸውን ሰዎች ደግሞ አንቺ ከባድ ያሻቸው አንቺን እንደያዘን እነሱንም አንድ በአንድ መልቀም ለኔ አይከብድም። እኔና ሳስከኝና ምንም አትጠቀምም። እጠቀማለሁ። አይምሰልህ። ቢያንስ ዙሪያዬን ነፃ አደርጋለሁ። ስማኝ፣ ህይወትን አታበላሽ። አሁን እንደ እህትና እንደ ወንድም እናውራ። አይ እህት አልፈልግም፣ በቂ እህቶች አሉ። ስማኝ እስኪ እህቴ እስካሁን ራሱ ለምን ዝም ያልኩ ይመስላል? እኔ እናንተን ማጥፋት ቢሆን ኖር አላማዬ ዝም እላለሁ ስታስበው። አውቃለሁ። በቃ ታዲያ ከዚህ በፊት እኔ ማስገደል ብትፈልጊ ትቺ ነበር። በቃ አይደል? አሁን እንስማማ። አሁን ግን አቺ ሆቴሉ አነሳ፣ ሌላም ነገር ልጨምርልህ እችላለሁ። ምን ልጨምር? ፋብሪካውን የፈለግከውን። አልፈልግም። ትሰሚኛለሽ? አልፈልግም። ይበቃሻል። የሰማሁሽ ሁሉንም ልስማ ብዬ ነው። ላውጣ ከዚህ ህይወት። ተረዳኝ። እወደዋለሁ ህይወት። ትሰሚኛለሽ? አሁን ጊዜው ምን አሳልፈህ ስጠኝ። በቃ እሺ፣ ያዙልኝ ነው። ልቀቀኝ። ተርሽ እመነኝ። ግን ምን እንዳታመጭ እኔን ያስክ ማለት አትጠቀምም። እመነኝ፣ አትጠቀምም። እጠቀማለሁ። ትጎዳለህ። ወይኔ እንጂ ነገርኩህ እኮ ወንድሜን ሰጥቼ ብዙ ባላት ከጀርባ ያለ ትጎዳለህ። እመነኝ። ሁሉንም ለቃቅሜ ከጎንሽ አስተኛለሁ። ስማሽኝ ነኝ። ልቀቀኝ። እሺ ልቀቀኝ።